ህዝብን ከሚያማርሩ የመልካም አስተዳደር ችግሮች መካከል የመንግስት ተቋማት አገልግሎት አሰጣጥ አንዱ ነው። እነዚህን ችግሮች ከስር መሰረቱ ለመፍታት ያስችላል የተባለው መሶብ የአንድ ማዕከል አገልግሎት ስራ መጀመር በርካታ ችግሮችን በመፍታት አገልግሎት አሰጣጡን በማዘመን ላይ ነው። አገልግሎቱም በፌዴራል ደረጃ የጀመረው መሶብ የአንድ ማዕከል አገልግሎት ቀስ በቀስ አድማሱን ወደ ክልል ከተሞች እያሰፋ ተደራሽነቱን በማጎልበት ላይ ይገኛል። መሶብ በፌዴራል ደረጃ በአዲስ አበባ ምናምን ከዚህ በፊት ስንሰማ በዚህ ልክ ፍጥነት ይህን አገልግሎት እናገኛለን ብለን አላሰብንም ነበረ። ግን የመንግስት ቁርጠኝነት የክልሉን የፌዴራሉን በአንድ ላይ በመታገዝ በአጭር ጊዜ ውስጥ አንድ አመት ምናምን ሳይሞላ ወደ ክልላችን መጥቶ የአገልግሎቱ ተቋዳሽ መሆን ችለናል። ይሄ ነገሩ በጣም አስደስቶኛል። የተገልጋዩን እንግልት ለመቀነስ ትኩረት የሰጠው መሶብ የአንድ ማዕከል አገልግሎት ከዚህ ቀደም በተለያዩ ተቋማት ተበታትነው ይሰጡ የነበሩ አገልግሎቶችን በአንድ ቦታ ለማግኘት አስችሏል። እኔ ቲን ነምበር ለማውጣት ነው የመጣሁት። ቲን ነምበር ያው ልጁ ጥሩ አስተናግዶኛል። ማለት ሰርቪስ ካልቸሩም የተሻለ ነው፣ ከበፊቱ የተሻለ ነው። በየቦታ እንዲህ አይነት ማስተናገዶ ቢኖር የተሻለ ነው ብዬ ነው የማስበው። ሲማዘዋወሬ ሲሙንም የማገኝበት እዚሁ ነው። መታወቂያ አዲስ መመዝገብ በፈልግም እዚሁ ነው የማገኘውና ሁሉንም ነገር አንድ ቦታ ማግኘቴ ደስ ብሎኛል። 30 ደቂቃ አልተቀመጥኩኝም። ያው እንግዲህ ሁሉንም ነገር ጨርሼ ሊሄድ ነው ማለት ነው። ከዚህ በፊት ያለው ትሬንድ እዛ ቴሌ ሄዶ አሻራ ናሽናል አይዲ እዛ አሻራ ተነስቶ ከዛ ወደ ገቢዎች መጥቶ ነው ቲን ነምበር ፕሮሰስ የሚያደርገው። አሁን እዚሁ እኛ ጋር ፋይዳ አሻራ የሚሰጥ ቴሌ ባለሙያዎች እዚህ ስላሉ ሰዓታቸው ሳይባከን ቀልጣፋ አገልግሎት ቲን ነምበር ያቸው የፈለጉት ቲን ነምበር አግኝቶ ፕሮሰስ ያድርገን በጥሩ ሁኔታ እያስተናገድን አለን። መሶብ አንድ ማዕከል የተለያዩ አገልግሎቶችን በአንድ ገበታ ላይ ማግኘት የሚቻልበትን ስርዓት ይዞ በመምጣቱ የመንግስት አገልግሎቶች ግልጽ፣ ቀልጣፋና ወጪ ቆጣቢ እንዲሆኑ አስችሏል። በዚህም በተገልጋዩ ዘንድ ይስተዋሉ የነበሩ ቅሬታዎችን እየፈታ መጥቷል። ቀበሌ ከዚህ ወደዛ እንደገና ክሊራንስ ወደዚህ ይባል ነበር። አሁን በአንድ ማዕከል መሆኑ ጊዜያችንንም ይቆጥባል፣ መጉላላቱንም ይቀንስልናል። ሌላ ቦታዎች ላይ ስትሄድ ራሱ አቅጣጫው ራሱ ማግኘት ራሱ አንድ ስራ ነው። በዚህ ላይ ደግሞ ሰርቪሶቹን ለማግኘት ሌሎች ሰዎች ይገቡባል። ይሄ እንዳሳይ አሁን ግን ሰርቪሱን እዛው በራሱ በተቋሙ አገልግሎት መጨረሱ ሌሎች ተገላጭነትን ይቀንሳል። ሁሉም ቢሮዎች በዚህ ቢቀጥሉና ብልሹ አሰራሮችን ቢቀርልን፣ አንዳንድ ችግሮችም ያሉትን ቢቀርልን ለሁሉም ለትውልድም አሪፍ አሻራ ብዬ አስባለሁ። በመጀመሪያ ደረጃ የቨርሽን 1 ብለን ያስገበነው 20 አገልግሎቶች ናቸው ከ7 ተቋማት። እነዚህ 20 አገልግሎቶች በተለያየ ቦታ ላይ በተለያየ ተቋማት ላይ ሲሰጥ የነበሩ አገልግሎቶች ሰብሰብ ብለው የህብረተሰቡ እንግልት ሳይኖር ጊዜና ገንዘብ ዌስት ሳይደረግ መጉላላት በማይኖር ሁኔታ በመሶብ ስታንዳርድ ለህብረተሰባችን አገልግሎት የሚሰጥበት ማዕከል ነው። በመሶብ አንድ ማዕከል እየተሰጠ ያለው አገልግሎት ባለፉት ጊዜያት በየመድረኩ ይነሱ የነበሩ ቅሬታዎችን የሚያከስም ሆኖ በመገኘቱ በአገልግሎት ሰጪው ማዕከል በኩል ይሁንታን ያገኘ ጉዳይ ሊሆን ችሏል። ተገልጋዮችንም በመጠየቅ በሲስተም በመለካት ያገኘናቸው መረጃዎች የሚያሳዩት እዚህ መጥቶ አገልግሎት ያገኙ ተገልጋዮች ከፍተኛ የሆነ የእርካታ እንደተሰማቸው እና በጣም ደስተኛ እንደሆኑ ነግሮናል። በጥሩ ሁኔታ ላይ አገልግሎት እየሰጠ ይገኛል ማለት ነው። ብቃት ባለው የሰው ኃይል በዲጂታል በታገዘ መልኩ ዘምኖ እየተተገበረ ያለው የመሶብ አንድ ማዕከል አገልግሎት ተገልጋዩንና አገልግሎቱን በቀላሉ ከማገናኘት ባለፈ ክልሎችን ከፌዴራል ተቋማት ጋር በማስተሳሰር ሰፋፊ የልማት ስራዎች እንዲሳለጡም የድርሻውን እየተወጣ ይገኛል። መሶብ ሲባል ደግሞ ቤተሰባዊም ነው። በቤተሰባዊነት አይነት ተቀብሎ በመልካም አስተዳደርነት የታገዘና በስነ ምግባር ጭምር የታገዘ አገልግሎት እንዲሰጥ በሰርቪሊያንት ሩማችን ላይ እንቆጣጠራቸዋለን ማለት ነው። አላስፈላጊ የስነ ምግባር ችግሮችም ካሉ እየፈታን የምንሄድበት መንገድ ነው ማለት ነው። እስካሁን 16 የመሶብ አንድ ማዕከላት በ8 ክልሎችና በሁለቱ ከተማ መስተዳድሮች ተመርቀው ወደ ስራ የገቡ ሲሆን እንደ ሀገር ስራ የጀመሩ የመሶብ አንድ ማዕከላት ቁጥር 18 ይሆናል ማለት ነው። ይህ ቁጥር
በዚሁ በያዝነው በጀት ዓመት ወደ 100 እና ከዚያ በላይ እንደሚደርስ ታሳቢ ተደርጎ ትልቅ ርብርብ እየተደረገ ይገኛል። የቴክኖሎጂ አስፈላጊነትን ከምንጊዜውም በላይ በሚሻው በዲጂታል ዘመን እንደ መሶብ ያሉ ቴክኖሎጂን መሳሪያ ያደረጉና ለተገልጋዩ እርካታ አበክረው የሚሰሩ ተቋማት መፈጠር ኢትዮጵያ ለምታደርገው የእድገት ጉዞ አበርክቶ የላቀ ነው። በፌዴራል ደረጃ የተጀመረው አገልግሎት በአጭር ጊዜ ወደ ክልል ከተሞች እንደደረሰ ሁሉ አሁንም በክፍለ ከተማ ደረጃ አገልግሎቱን ማስፋት ቢቻል የተገልጋዩን እርካታ ይበልጥ ከፍ ማድረግ እንደሚቻል የተጀመሩ ስራዎች አመላካች ናቸው።